የፋኖ ሰራዊት በወለጋ አንገርጉትን ከተማ መግባቱን ተከትሎ የኦህዴድ ሰራዊት ወደ ነቀምት ሽሽት መጀመሩ ተሰማ። ባንክ ያለውን ጥሬ ገንዘብ በመያዝ ሽሽቱ የቀጠለ ሲሆን አንድ ከፍተኛ የኦህዴድ የዞን አመራርም ዛሬ ጠዋት ከተማው ውስጥ በተፈጸመው ጥቃት ሕይወቱ ማለፉ ተሰምቷል። ፋኖ በወለጋ ላይ የሚፈጽመው ጥቃት ከተመሰረተ 2 ዓመት ወዲህ በከፍተኛ ፍጥነት እየጨመረ ነው የተባለ ሲሆን ኦህዴዶችም መከላከያን ሽፋን አድርገው መጋፈጣቸውን ቀጥለዋል። ሙሉ መረጃው በሰዓቱ ይቀርባል። በርካታ የአማራ ክልል ፖሊስ አባላት ከካምፓቸው መጥፋታቸው ተነገረ። ፖሊሶቹ መጥፋት የጀመሩት አብይ አህመድ በቀጣይ ትግራይ ላይ ሊከፍት ለሚችለው ጦርነት ከፊት እንደሚያሰልፋቸው በመስጋት እንደሆነ ከቦታው ለአስራት የደረሰው መረጃ አመልክተዋል። ይህም ቢሆን ግን ለመጥፋት የሞከሩ 3 የፖሊስ አባላት በብልጽግና በመያዛቸው ከባድ ጥቃት ደርሶባቸዋል ተብሏል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ የእስር ማዘዣ ያወጡት የዓለም አቀፉ የጦር ወንጀለኞች ፍርድ ቤት አቃቢ ሕግ ከስራቸው ተባረሩ። አቃቢ ሕጉ የተባረሩት ጾታዊ ትንኮሳ ፈጽመዋል በሚል ክስ ምክንያት ቢሆንም ፖለቲካውን ግን ዳግም ቀስቅሶታል። አሜሪካ አቃቢ ሕጉ በመባረራቸው ደስተኛ መሆኗን ስትገልጽ፣ ጠበቃቸው በበኩሉ ፍትሐዊ አይደለም ብሏል። አሁን በቀጥታ ወደ ዝርዝሩ አልፈናል። የፋኖ ኃይሎች ወለጋ ላይ የሚያደርጉትን ትንቅንቅ የቀጠሉ ሲሆን ያገዛዙ የፌዴራል ፖሊስ አባላት ወደ ነቀምት መሸሽ መጀመራቸውን የዓይን እማኞች ለአስራት ባደረሱት መረጃ አረጋግጠዋል። የፋኖ ጥቃት በወለጋ ከጊዜ ወደ ጊዜ ላገዛዙ አሳሳቢ እየሆነበት የመጣ ሲሆን ፍጥነቱም ከተጠበቀው በላይ መሆኑን ምንጮች ጨምረው ገልጸዋል። በዚህ አካባቢ ፋኖ ይዞታውን ከመቼውም ጊዜ በላይ እያጠናከረ የመጣ ሲሆን የኦህዴድ አመራሮችም የህይወት መስዋዕትነት መክፈላቸውን ቀጥለዋል ተብሏል። ፋኖ የከፈተው ጥቃት ተጠናክሮ ያለው በተለይ አንገርጉትን በተባለች ከተማ ሲሆን የተኩስ ልውውጡ ከተማዋ ውስጥ ሳይቀር መቀጠሉን የገለጹት ምንጮች ደቻሳ ገነቲ የተባለው የምስራቅ ወለጋ ዞን ወጣቶችና ስፖርት ጽሕፈት ቤት ኃላፊ መሃል ከተማዋ ላይ መገደሉም ተረጋግጠዋል። ሌሎች የኦህዴድ ባለስልጣናትም ፋኖ ያሉበት ድረስ ይህን ጥቃት በመክፈቱ ከፍተኛ ድንጋጤ ላይ መሆናቸው የታወቀ ሲሆን የአገዛዙ መከላከያን ሽፋን በማድረግ ራሳቸውን ለማዳን ሩጫ ላይ ናቸው ተብለዋል። ከተማዋ ውስጥ የገባውን የፋኖ ኃይል መቋቋም ያቃተው ያገዛዙ ሰራዊት ባንክ ውስጥ ያለውን ጥሬ ገንዘብ በማውጣት ወደ ነቀምት ከተማ በማሸሽ ላይ እንደሚገኝም ተመልክቷል። በከተማዋ መውጫውና መግቢያ ኬላዎች ላይ የሚደረገው የተኩስ ልውውጥ ከባድ መሆኑን የሚገልጹት የዓይን እማኞች ስለደረሰው ጉዳት ግን እስካሁን ድረስ የታወቀ ነገር የለም ብለዋል። ከ2 ዓመት በፊት ወለጋ ላይ የተቋቋመው የፋኖ ኃይል አመርቂ ውጤት እያስመዘገበ የሚገኝ ሲሆን በዛው ያሉ የአማራ ተወላጆች ደህንነትን እስካሁን ድረስ ሙሉ በሙሉ ማረጋገጥ ባይቻልም በሽመልስ አብዲሳ ቡድን ላይ ግን ከባድ ስጋትን ደቅኗል ይባላል። ፖለቲካዊ ታዛቢዎች እንደሚሉት አብይ አህመድ ትግራይንና ኦነግ ሸኔን ለመውጋት ፋኖን እንዲያግዘው የጦር መሳሪያ እስከ መስጠት ድረስ መድረሱን በማስታወስ አሁን ግን አፈሙዙን ወደ ራሱ በከፍተኛ ፍጥነት ማዞሩን ይገልጻሉ። የአማራን ተወላጆች ደህንነት ከማስጠበቅ ባለፈ ፋኖ የተወሰዱ ግዛቶች አሉ የሚሉ ጥያቄን እንደሚያቀርብ የሚገልጹት እነዚሁ ታዛቢዎች በሌላ በኩል አገዛዙ የኦሮሞ ህዝብን ለማፈናቀል ነው የሚመጡት የሚል ክስ እንደሚያሰማም ያክላሉ። የሆኖ ሆኖ የፋኖ እንቅስቃሴ በዚህም አካባቢ ህዝባዊ መሰረት ያለው በመሆኑ በአማራ ህዝብ ልዩ ድጋፍና ክትትል ጥቃቱን አጠናክሮ ቀጥሏል። የብልጽግናው አገዛዝ ከህወሓት ጋር ይጀምረዋል ተብሎ የሚጠበቀው ጦርነት በአማራ ክልል ፖሊሶች ከፍተኛ ተቃውሞ እየገጠመው ሲሆን አሁን ደግሞ ፖሊሶችም ካምፓቸውን ጥለው መጥፋት መጀመራቸው በመነገር ላይ ነው። ወደ ትግራይ አንዘምትም፣ ወደ ወንድሞቻችን ከዚህ በኋላ አንተኩስም ያሉ የመቅደላ ወረዳ የጸጥታ መዋቅር አመራሮች ቀን በቀን ከካምፕ በመጥፋት ላይ መሆናቸውን የውስጥ አርበኛ ምንጮች አረጋግጠዋል። በምዕራብ ወሎ ቤተ አማራ ከመቅደላ ወረዳ የፖሊስ አባላት የጠፉ ሲሆን ስማቸውም ምክትል ሳጅን ሙላት ባይጨ
ጨክን፣ ምክትል ሳጅን ሞገስ፣ ዋና ሳጅን አቡሽ ሰይድ፣ ምክትል ሳጅን ጀማል፣ ምክትል ሳጅን ጸጋዬ፣ ሳጅን ኮስትር ዘመነ ሲሆኑ በአጠቃላይ የጠፉት የፖሊስ አባላት ቁጥር 14 ሆኖ ተመዝግበዋል ተብሏል። ሶስቱ የፖሊስ አባላት ደግሞ ሳጅን እንድሪስን ጨምሮ የዜና እስከተጠናከረበት ጊዜ ድረስ ሲያመልጡ በብልጽግና ተይዘው ከባድ ቅጣት እየተፈጸመባቸው ይገኛል ሲል የመረጃ ምንጩ ጨምሮ አስታውቋል። የፖሊስ አባላቱ እየጠፉ ያሉት ብልጽግና ሚሊሻና ፖሊሱን ወደ አንድ ማዕከል በሚያጓጉዙበት ሰዓት አጋጣሚውን በመጠቀም ሲሆን ከመካነ ሰላም ተጭነው ወደ ጊምባ ማዕከል ከተወሰዱት መካከል 8 የፖሊስ አባላት ደግሞ ዛሬ ሐምሌ 18 2018 ዓ.ም አጥቢያ ሌሊቱን ከካምፕ መጥፋታቸው ተረጋግጧል። ከካምፕ ቢጠፉም ግን ለጊዜው ስማቸውን ማወቅ እንዳልተቻለ ታውቋል። በተመሳሳይ መልኩ ከመቅደላ ወረዳ 7 ፖሊሶች የጠፉ ሲሆን በድምሩ 15 የፖሊስ አባላት አገዛዙን ከርተዋል ተብሏል። አማራን በአማራ አጠፋለሁ ብሎ ጦርነት ያወጀው የአብይ አህመድ አገዛዝ የክልሉን የሚሊሻና የፖሊስ ኃይሎች በየጦር ግንባሩ በማሰለፍ በመንገድ መሪነትና በጥይት ማብረጃነት በስፋት እየተጠቀመባቸው ይገኛል ይባላል። የመከላከያ ሰራዊት አባላት ተልዕኮ የመፈጸም አቅም ሲመናመንና የሰራዊቱ ቁጥርም በብርሃን ፍጥነት ሲሸረሸር አሁን ላይ ሚሊሻና ፖሊስን እንደ አማራጭ ተጠቅሞ ወደ መከላከያ ሰራዊት ለመቀላቀል ቢያስቡም ሁኔታው እንደተጠበቀው ሳይሆን ቀርቶ የፖሊስና ሚሊሻ አባላቱም የተሸረበባቸውን ሴራና የአገዛዙን አጥፊነት ተገንዝበው በየቀኑ ከስምሪት ቀጠናቸው በመጥፋት ወደ ፋኖ መቀላቀላቸውን እየቀጠሉ እንደሚገኙ በአፋብን ምኒልክ ዕዝ ሚዲያና ኮሚኒኬሽን አስታውቋል። በቅርቡ ተመስገን ጥሩነህ ከዚህ በኋላ ሚሊሻውና ፖሊሱን በስፋት ወደ ጦር ሜዳ እንደሚገባና አዲስ እቅድ መዘርጋቱን ጭምር ቢገልጽም የሚሊሻውም ሆነ የፖሊሱ ንቃተ ህሊና እየጨመረ በመምጣቱ ለአፈጻጸም አስቸጋሪ አድርጎታል ተብሏል። የዓለም አቀፉ የወንጀል መዳኛ ፍርድ ቤት አይሲሲ አቃቢ ህግ ካሪም ካሃን በቀረበባቸው የጾታዊ ትንኮሳ ክሶች ምክንያት ከኃላፊነታቸው መነሳታቸው ተሰምተዋል። ፍትህን ለረጅም ጊዜ በዓለም ፍርድ ቤት ለማስፈን ሲባዝኑ የነበሩት አቃቢ ህግ በስተመጨረሻ ራሳቸው ጓዳ በገባ ችግር ምክንያት ከስልጣን ተባረዋል ተብሏል። የፍርድ ቤቱ ተቆጣጣሪ አባል ሀገራት ምክር ቤቱ ካሪም ካሃን ከፍተኛ የስነ ምግባር ጉድለት በመፈጸምና የተጣለባቸውን ኃላፊነት በመጣስ ጥፋተኛ ሆነው እንዳገኛቸው የምክር ቤቱ ፕሬዝዳንት ፓይ ካውንትራ ትላንት አስታውቀዋል። ከምክር ቤቱ 125 አባል ሀገራት መካከል 82 ካህን ከአቃቢ ህግነታቸው እንዲነሱ ደግፈዋል። ከአባል ሀገራቱ መካከል 13ቱ ሲቃወሙ 15ቱ በአንጻሩ ድምፅ ታቅበው አድርገው እንደነበር ታውቋል። የካሪም ካሃን ጠበቃ ጣይብ አሊ በሁሉም ህጋዊ መንገዶች የውሳኔውን ህጋዊነትና ፍትሐዊነት እንደሚሞግት አስታውቋል። ብሪታንያዊው የህግ ባለሙያ በሴት ረዳታቸው የቀረበባቸውን የጾታ ትንኮሳ ክስ በተደጋጋሚ ሲያስተባብሉ ነበር ተብሏል። የፍርድ ቤቱ ስራ አስፈጻሚ ኮሚቴ ካቀረበው ሪፖርት በኋላ ካህን ባለፈው ሰኔ ከኃላፊነታቸው በጊዜያዊነት መታገዳቸውም አይዘነጋም። የ56 ዓመቱ ካህን የዓለም አቀፉ የወንጀል መዳኛ ፍርድ ቤት አቃቢ ህግ ሆነው በሰሩባቸው ያለፉት 5 ዓመታት ገደማ በመሯቸው ከፍተኛ ትኩረት የሳቡ የክስ ጉዳዮች ምክንያት ጠንካራ ፖለቲካዊ ጫና ገጥሟቸው ነበር። ከ2 ዓመታት በፊት በጋዛ ጦርነት ምክንያት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና የቀድሞ የአገሪቱ የመከላከያ ሚኒስትር ዮቭ ጋላት ላይ የስር ማዘዣ እንዲወጣባቸውም አመልክተው ተሳክቶላቸዋል። ይህ ሁኔታ በዓለም አቀፉ ማህበረሰብ ዘንድ አድናቆትን ቢያተርፍላቸውም ጥርስ የነከሱባቸው ሰዎችም ግን አልጠፉም ይባላል። በተለይ ደግሞ አሜሪካ አንዷ እንደሆነች ይነገራል። አቃቢ ህጉ በቁልፍ የሐማስ አመራሮች ላይ ተመሳሳይ የስር ማዘዣ እንዲወጣ አድርገው የነበረ ቢሆንም የሐማስ አመራሮቹ ቀድመው ተገለዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁና በዮቭ ጋላንት ላይ በወጣው የስር ማዘዣ ምክንያት ካህንና በርካታ የዓለም አቀፍ የጦር መዳኛ ፍርድ ቤት ዳኞች የአሜሪካ ማዕቀብ ሰለባ እስከመሆንም ደርሰው ነበር። ካህን ከአቃቢ ህግነታቸው መነሳታቸው ጥሩ ነው ያሉት የአሜሪካ የውጭ ጉዳይ ሚኒስትር ቃል አቀባይ ቶፒ ፒኬት፣ ይሁንና ካህን ሊታረም የማይችል ሙሰኛ ተቋም ውስጥ የነበሩ አንድ ግለሰብ በመሆናቸው እርምጃው በቂ እንዳልሆነ ጠቁመዋል። የአሜሪካ አቋምና መግለጫ ፍትህ
ከፖለቲካ ነፃ መሆን አይችልም የሚለውን የቆየ አባባል ተመልሶ ያጠናከረው ሆኗል የሚሉት ታዛቢዎች ትልልቅ ሀገራትንም በህግ ስም ለመጠየቅ አስቸጋሪ እንደሚሆን ያመላከተ ሲሉ ተደምጠዋል። ምክንያቱም ካህን አውጥተውት የነበረው ክስ በእነ እስራኤልና ፑቲን ላይ ጭምር የነበረ ስለሆነ መልእክቱ ከባድ ሊሆን እንደሚችልም ይገልጻሉ። ከዚህ በተጨማሪ ግን ፍርድ ቤቱ ራሱ የድሃን ድምፅ አሰማለሁ በሚለው መርሁ ላይ እንደዚህ አይነት አጋጣሚዎች ከፍተኛ ጫና እንደሚያሳድሩም አይሸሽጉም። አሜሪካና እስራኤል መቀመጫውን በኔዘርላንድስ ዘሄግ ከተማ ያደረገው ዓለም አቀፉ የወንጀል መዳኛ ፍርድ ቤት ያቋቋመውን ዓለም አቀፍ ስምምነት አላጸደቁትም። ስምምነቱን ካጸደቁት ሀገራት አንዷ የሆነችው ቬኔዙዌላ ደግሞ ከፍርድ ቤቱ ጥላ ለመውጣት መወሰኗም ይነገራል። ፍርድ ቤቱ የዘር ማጥፋት፣ በሰብአዊነት ላይ የሚፈጸሙ ወንጀሎችና የጦር ወንጀሎችን የመመርመር ስልጣን የሚሰጠውን የሮም ስምምነት በአጠቃላይ 125 ሀገራት አጽድቀውለታል። በስምምነቱ መሰረት ፍርድ ቤቱ የአንድን ሀገር ፖለቲካ ለመቆጣጠር ወይንም የአንድን ሀገር ፖለቲካዊ ወይም ወታደራዊ እርምጃ ለመምራት በአስከፊነቱና በመጠኑ የተባበሩት መንግስታትን ቻርተር የሚጥስ ጥቃት የማቀድ፣ የማዘጋጀት፣ የማነሳሳትና የማስፈጸም ወንጀልን የማየት ስልጣን አለው። ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም